አረፎቱ እንደዚህ አይደለም እኮ እውነቱን ልንገርሽና ማለት ነው በጣም ተጸጽቷል። ገባሽ? ሲያለቅስ ነበረ ቪዲዮን ሲያየው አፍሯል በራሱ ገባሽ? ይሄ ደግሞ አውቆ አይደለም ገባሽ? አውቆ አይደለም ከራሱ በቃ እኔ ህይወቴ ተመሰቃቅሏል። ከዚህ በላይ እንዲሆን አልፈልግም። ነገራቶችን ማስተካከል ነው የምፈልገው። እንድትረጂኝ ነው የምፈልገው። እባክሽ ወልዬ እሺ አታልቅሽ። በቃ ነው በቃ እሺ አታልቅሽ። ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኛ በጣም ደህና ነን አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ መጥተናል። አልሐምዱሊላህ ማለት ፉፉ አሁን ደህና ነው። ብዙ የተጨነቃችሁ ያሰባችሁ ሰዎች አላችሁ። እንግዲህ ፉፉ ደህና ነው፣ በጣም ተሽሎታል። ያው እንዳልኳችሁ ነው ጉዳዩና ትንሽ ሰዎችን ማማከሬ ማድረግ ያሉብኝን ነገሮች አድርጌ እንግዲህ አሁን ተረጋግቷል። ወደ ራሱ ሲመለስ ደግሞ ያደረገውን ነገር በቃ ማለት ያውቃል አያውቅም ማለት አይደለም፣ ግን ጀስት ውስጡ ያለው ነገር ነው እንትን የሚለው እንጂ ፈልጎት አይደለም። ሲያይ አፍሮበታል። አሳየሁት፣ በቪዲዮ አሳየሁት ያለው ነገር ትናንትና ሳሳየው በጣም ነው ሼም የያዘው። ማለት ፎዙ በዛን ልክ ይቅርታ ስትለው እኔ እንባ ነው የቀረረኝ። በነገራችን ላይ ያን ጊዜ እሷ ይቅርታ ማለት እሷ ነች ያዘነችው እና ማሻአላ በጣም ነው ደስ የሚለው። አንዳንድ ጊዜ እኮ እውነተኛ ፍቅር ግን እንደዚህ ነው። አያችሁ ማለት በጣም ተበሳይታበታለች። በጣም ብዙ ነገር አድርጓታል፣ ምናምን አስከፍቷታል። ይቅርታ እንኳን ሲጠይቃት አልቀበልም ያለችው ልጅ እንደዛ ሆኖ ግን ማየት አልቻለችም። ገባችሁ? የፈለገ ቢያስከፋት ራሱ እሷ ግን እንደዛ ሆኖ ማየት አልፈለገችም እና ምን አለች? ይቅርታ በድያለሁ ስትለው ያ አላህ እንዴት አባቱ ደስ እንዳለኝ ልነግራችሁ አልችልም። ማለት በቃ ሸይጣንን በዚህ መልኩ ማሸነፍ ይቻላል ነው ያልኩትና ማሻአላ ብያለሁ። ወላሂ በጣም ነው ደስ ያለኝ። ፉፉ ደግሞ ያው እንግዲህ በዛ መልኩ እንደዛ የእብድ ስራ ሲሰራ እንግዲህ በዛ ጋር ደግሞ ልቤ በጣም ተሰብሯል። ግን ፎዙ በቃ ፎዙ ላይ ተስፋ እንዲኖረኝ ነው ያደረገኝ። ማድሮም ተስፋ ነበረኝ፣ ሞር ደግሞ በቃ ኮንፊደንስ ተሰማኝ እሷ ላይ እና አፕሪሼዩ ፎዙዬ ፉአድ እስቲ ሰላም በላቸው፣ ይቅርታም ጠይቃቸው። ብዙ ማለት ያው አውቀህም ባይሆን ብዙ አስከፍታቸዋልና ይቅርታ ጠይቃቸው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? አማን ነው ሁሉ ሰላም አለው። እኔ አልሐምዱሊላህ እናንተም ደህና እንደሆናችሁ በጣም እርግጠኛ ነኝ። ያው እንግዲህ ሰሞኑን የተፈጠረው ነገር በጣም እንዳስጨነቃችሁ ይገባኛል። ግን ያው ያን ነገር ያደረኩት ወድጄ አይደለም። ትንሽ ሰሞኑን ጭንቀት ስለበዛብኝ በዛ ምክንያት ነበር እንደዛ ሲሆን የነበረው። ያው በጣም ቢደብርም ግን ምንም ማድረግ አልችልም። ይሄ ራሴ ፈልጌው የሆነ ነገር ሳይሆን በጣም ውስጤ ተጨንቆ ተከፍቶ ስለነበረ ነው የሁሉ ነገር የተፈጠረው እና በጣም እንደምትረዱኝና ወደኔ ብቻ እንደምትረዱኝ በጣም እርግጠኛ ነኝ። በእናንተም ደግሞ በጣም ትልቅ እምነት አለኝ። ለምን በጣም እንደምትጨነቁልኝ፣ በጣም እንደምታስቡልኝ አውቃለሁ። ይሄ ሁሉ ነገር የምትሆኑት በጥላቻ ወይም በሌላ ነገር ሳይሆን ለኔም ለሚስቴም አስባችሁ ለልጄም አስባችሁ ነው። ይሄ ሁሉ ነገር በጣም ነው የሚገባኝ ፋሚሊ። ምክንያቱም ይሄ ሁሉ ተጨንቃችሁ ለኔ ብትሰድቡኝም ያው ለኔ በማሰብ ነው፣ ብትመክሩኝም ለኔ በማሰብ ነው። ይሄ ሁሉ ነገር ይገባኛል እና ላስጨነቅኳችሁ ላሳሰብኳችሁ በጣም አፉ በሉኝ። ይሄ ነገር ለኔ አይገባኝም፣ ለእናንተም አይገባችሁም። ቢሆንም አንድ የተፈጠረ ነገር ነውና ኢንሻአላህ አስተካክለዋለሁ። ዋናው ምንድነው መሰለህ ወደ ቀልብ መመለስ ነው። እንግዲህ ፎዙን አይተሃታል አይደለ? ትናንትና እንደዛ ስትልህ ቪዲዮን ስታየው ምን ተሰማ? ያው በዛ ሰዓት እንግዲህ ምንም እንትን አይደለም። ቪዲዮ ስታየው እንግዲህ አብረን ነው ያሳየው። ስቅስቅ ብለህ ስታለቅስ ራሱ አዝኛለሁ እንደ ሕፃን ልጅ። ይሄ ማለት ያው
ጥፋት ትልቅ ጥፋት አጥፍተሃል። ግን ያው በቃ ያለው ነገር ብቻ መስተካከል እንደሚቻል ነው እንትን ያልኩት። ዛሬ እንግዲህ በጣም እንትን ብላለች። በዘዴ ነው የምናመጣት። ሙቪ ይዟት እንዲመጣ አድርጌያለሁ። እየመጡ ነው። ሲመጡ እንግዲህ ትላንትና እሷ ነበረች አይደል በድያለሁ ብላ እንትን እያለች ያለች። ሳትበድልህ ነው በነገራችን ላይ ተበዳይ ሆና ነው ይቅርታ እያለች የነበረው። ዛሬ እንግዲህ እኔ አላቅም። ፎዙ እንግዲህ መልካም ልጅ ናት። የምችለውን አድርገህ ይቅርታዋን ትቀበላለህ። ገባህ? ይቅርታ እንድታደርግልህ እግሯም ስር መውደቅ ካለብህ ወድቅ። ይህ ስሜት ይገባኛል። ማለት ያደረግኩት ነገር ተገቢ ሆኖ ሳይሆን ምንም ማድረግ አልችልም አሁን። ምክንያቱም ይህ ጭንቀት ስሜት ከባድ ነው። ይህ ሁሉ ነገር ተደራርቦብኝ ነው ይህ ሁሉ ነገር ያደረግኩት። ባይገባትም ለፎዙ ግን ያው አሁን መታ ይቅርታ ጠይቂያት እንግዲህ ነገራቶችን ለማስተካከል እሞክራለሁ ኢንሻአላህ። እነዛ ነገሮች ደግሞ እንደሚስተካከሉ ፋሚሊ በጣም እርግጠኛ ነኝ። ፎዚዬም ትረዳኛለች ብዬ አስባለሁ። ለምን እንደዚህ የሆንኩበት ምክንያት ይገባታል ብዬ አስባለሁ። እሷም ፎዙ ከዚህ በፊትም እንደተናገርኩት በጣም የዋህ ልጅ ናት። ለኔ ደግሞ ከማንም በላይ ታስብልኛለች፣ ትጨነቅልኛለች። ገባ? ይሄ ሁሉ ነገር ማድረጓ እሷ እንደዚህ ማድረጓ ከኔ ጥላቻ አይመስለኝም። ገብቷል? ለኔ በማሰብ ነው። ግን እኔ ጋር ድርብርብ ያለ ነገር በቃ ስሜቶች ብዙ ነገር ተጫጫኑኝና ነው በቃ ወደ እንደዚህ አይነት ነገር የገባሁት። ግን ማስተዋል ነበረብኝ። ይሄ ማስተዋል ምላችሁ ያው ፎዚዬ በጣም እንደምትወደኝ በጣም እንደምታከብረኝ ለኔ ልዩ ቦታ እንዳላት ማሰብ ነበረብኝ መጀመሪያ። ያው ይሄ ደግሞ አታስበውም። ጭንቀት ላይ ስትሆን ምንም ነገር ግራ ነው የሚገባ፣ አይመጣልህም። ትክክል። እረዳለሁ። ብዙ ነገር ተደራርቦ ነበር ምናምን። ደግሞ ብዙ ማያስጨንቅ ነገር ሁላ ሲያስጨንቃችሁ ነበረ ማለት እዚህ ጋር ቲቪ ተሰበረ አይደለ? በአጋጣሚ ነው የተሰበረው። ገባ? ስለዛ ራሱ አስባችሁ መጨነቃችሁ በዛ ነው ያክል እዛ ጋር ስትነታረኩ በሱ ምክንያት ራሱ እኔ አልመጣም ያልኩት አንደኛ በቃ እንደዚህ አይነት ጉዳይ ላለማንሳት ነው ያን ጊዜ ማለት ነው። ገባ? ይሄ ይጥፋ ችግር የለውም ንብረት ነው። ገባ? ነገ ይመጣል ኖርማል ነው እዚህ ጋር ማለት ነው። ዋናው ነገር ምንድነው? የእናንተ ሰላም መሆን ነው። እኔም እስካሁን ድረስ የለፋሁት እኮ እናንተ ሁለታችሁ ታርቃችሁ ሰላም እንድትሆኑ ነው እንጂ እዚህ ጋር በመሀል የሆነ ነገር በተፈጠረ ቁጥር ያ ነገር በእናንተን ጭቅጭቅ ምናምን የሚፈጥር ከሆነ አይሆንም። ለዛ ነው እና ያም አያስጨንቅህ፣ ችግር የለውም። ኢንሻአላህ ወደፊት የሚሆነው ይሆናል። ኖርማል ነው። ኢስ ኦኬ። ታስቦበት ምናምን አይደለም። ይጥፋ፣ የሚጠፋ ነገር ይጥፋ። ዋናው ምንድነው አሁን የሚያስጠላው ምን መሰለ? ይሄ ሁሉ ነገር መስዋዕት ተከፍሎ የእናንተ እንትን ፍሬ ላይ ካልዋለ ያ ሁሉ ነገር ያበሳጫል፣ ኪሳራ ነው። ገባ? ግን እንደዛም የተፈጠረውም ተፈጥሮ ግን እናንተ ታርቃችሁ ወደ ህይወታችሁ ስትመለሱ አላማው ይሄ ስለሆነ ያ ከተሳካ አልሐምዱሊላህ፣ ሌላው ትርፍ ነው። ገባ? እና በጣም ሹክረን። እናንተ ማስጨንቂያችኋለሁ የበለጠ እኔ እናንተ ላይ ያየሁት ነገር ልጅቷ ላይ የከፈልኩትን መስዋዕት በእናንተ አይቻለሁ። ምክንያቱም ምን አገባኝ ብላችሁ ጥላችሁኝ ያልሄዳችሁ ልጅቷን እኔ ከዛ ሳመጣት በቃ ላይክ እንደናንተ ተሰምቶኝ ነበር ያደረግኩት። ሌላ ነገር ስፈጠር ችግር ውስጥ ስገባ ሂድ ከዚህ ብላችሁ አላባረራችሁኝም። አብራችሁ ነበራችሁ። በጣም ነው የማመሰግነው። አሁን እሱ አብሽር፣ እሱ ግዴታችን ነው። ሊና ባይኖርህ ኖሮ ቼክ አታደርግም ነበረ። ይህን ነገር ደግሞ እንትን ማለት አለብህ። ለዚህ ነገር ደግሞ እኛም ደግሞ ፈርደንብህ እንትን ምናምን ማለት አንችልም። ገባ? ያለው ነገር ይሄ ነው እና ዛሬ እንግዲህ ተረጋግተሃል። በደንብ ተረጋግተህ ደግሞ ያለውን ነገር ቀረኛ ባል እነሱ ናቸው መሰለኝ እንግዲህ ውድ ፋሚሊ እንግዲህ እኔ እንዴት እንደሚሆን አላውቅም። ከፍተናው ገባ ታስደበድቡኝ ነው የሚጠቃችሁ አይደለም። እውነቱን ልንገርሽ እና ማለት ነው በጣም ተጸጽቷል። ገባሽ? ሲያለቅስ ነበረ። ቪዲዮን ሲያዩ አፍሯል በራሱ ገባሽ? ይሄ ደግሞ አውቆ አይደለም ገባሽ? አውቆ አይደለም ከራሱ ከውስጡ አይደለም። ትላንትና ያሳየሽውን እንትን ነው የምፈልገው ዛሬ። እኔ ደግሞ በቃ
ትላንትና በዛ ልክ እንትን ስትይ በቃ ደህና ከሆነ ዋና ደህንነቱ ነው። ገባህ አይደለ? ደህናማ ደህና ነው እኮ አሁን ደህና ሆነ። ግን ሞር ደህና የሚሆነው ደግሞ አንቺን ሲያገኝ ነው። ገባሽ? እኔን አያገኘኝም እንዴ? ምንድነው? እኔ ወልይ ያለ ጥፋቴ እንዲመለስ ብዬ ነበር እንደዛ ሳደርግ የነበረው። እሱ ግን አይተኸዋል አይደለ? ነው ጥፋት ነው። በቃ ሁሉንም ነገር እሱ አይደለም። አንቺ እንትን ስትይ እሱ የሆነ ነገር ቢያንስ አንዳችሁ ተሸነፉልን። ተሸነፉ ለእናንተ ለራሳችሁም ስትሉ ላይ ወላሂ ምርን አረ ነው በቃ ሌላ ቀን ጥሩ ስማ እኮ እንኳንም አላህ አፍ ያደረገው በቃ አላየሁም አለ እንኳን እንደዚህ ረጋ ብሎ በማየት በጣም ደስ ብሎኛል። ይኸውልህ በጣም ነው የማመሰግነው እናንተ እንደዚህ ደግፋችሁ እንደዚህ ስላደረሳችሁት። ስለዚህ በቃ አንቺን ሲያገኝ ነው እንደዚህ የተሻለው። እሺ እንደዛ ስታዝኝለት የነበረው በቃ ያለውን ነገር ማታ አረጋግቼ እንትን ስል ነው። ገባሽ? አሁን አያገባኝም። በቃ አሁን እኮ የተሻለው ልጅ እኮ አንቺን ሲያይ ነው። አንቺን ካላገኘ እኮ ድጋሚ አይሻለው። መቼ አይቶኝ ሲያይ ነው። በቃ በቪዲዮ እዛ ጋር ስንት አያውቅም፣ እዛ ጋር ራሱን አያውቅም። ትላንትና እንደዛ በቃ ብዙ ነገር ትተሽ የለ እንዴ? ትላንትና እሺ፣ ለምንድን ነው እንደዛ ይቅርታ ስጠይቅ በድያለሁ ስትይ የነበረው? ለምንድን ነው? እኔ እንዲሻለው ስለፈለኩ በእኔ ምክንያት እንደዚህ እንዲሆን ስላልፈለኩኝ ነው እንጂ ሻም ተሽሎታል። በቃ ቆይ ያ ሁሉ ነገር ፌክ ነው? ያ ሁሉ ነገር ፌክ ምንድን ነው? አዎ በቃ እኔ እንደዛ ሆኖ ሳየው አሳዘነኝ እና እንዲመለስ ስለፈለኩኝ ነው። ጥፋቱን አውቆ እኮ ይቅርታ ሊጠይቅሽ እኮ ነው። አፍሯል እኮ በራሱ አፍሮ ታይም እንደ ድምፁ እንኳን ማውጣት ቀና እንኳን እኮ አላለም። ይኸው ጎንበስ እንዳለ እኮ ነው። አፍሯል በራሱ ቀና ብሎ እንኳን ማየት እኮ አልቻለም እኮ። ይህ ውስቲ ቀና እንኳን እኮ ማለት እየቻለ እኮ አይደለም። አፍሮ እኮ ነው በራሱ የራሱ ጉዳይ በራሱ አፍሮ ነው፣ በስራው አፍሮ ነው። ገባሽ? አንቺን ማየት እኮ አልቻለም። ይሄ ራሱ ነገር አትረጅም እንዴ? ፎዙ አንተም ታዩ በቃ ሁሉንም ነገር ታዩ። ወላሂ ላላም እሺ በቃ ሁሉንም ነገር ታዩ። አሁን ደግሞ እኮ ይቅርታ ሊጠይቅሽ ነው እኮ ያጠፋው ጥፋት እኮ ነው። አሁን ደከመኝ፣ እኔ በጣም ደከመኝ። አይደለም እንደዛ ደከመኝ አይደለም ስም አሁን ዙር በልና እንሄድበት እንደዛ አይደለም። አንቺ ደግሞ ሁሌ እንደዚህ ነገር አልፈልግም። በቃ ዞር በልልኝ፣ በእናትህ ዞር በልልኝ። ይቅርታ በቃ ብዙ ጥፋት አጥፍቻለሁ። አሁንም ከዚህ በላይ በቃ መሆን አልፈልግም። ከዚህ በላይ ብዙ ነገር ማበላሸት አልፈልግም። ይቅር በይኝ፣ በእናትሽ ይቅር በይኝ። ከዚህ በላይ ችግሮችን መፍጠር አልፈልግም። እኔ አሁን እስካሁን የሆንኩት ይበቃኛል። አሁን ሙቤ ይበቃኛል። በእናትሽ ተይ፣ አልጨነቅብሽ። ከዚህ በላይ አልጨነቅብሽ፣ አልጎዳብሽ። ከዚህ በላይ ተይ፣ አልጎዳብሽ። በቃ እኔ ህይወቴ ተመሰቃቅሏል። ከዚህ በላይ እንዲሆን አልፈልግም። ነገራቶችን ማስተካከል ነው የምፈልገው። እንድትረጂኝ ነው የምፈልገው። እባክሽ ወልዬ በቃ እኔ ከዚህ በላይ ብዙ ነገር ማበላሽ አንተ ማስመሰል ብቻ ነው የምታውቀው። እሺ ልቀቀኝ። ነገራቶችን ለማበላሸት አጣሪ ተይ በቃ ተይ። አልደበድብሽም። ነገራቶችን ማስተካከል ነው የምፈልገው። ተይ ፎዝዬ ተይ። ኧረ እባክሽ ተይ ፎዝዬ ተረጋጉ። በቃ እባክሽ ተይ። ምንም አትበቀል። በእናታችሁ እናንተ ቆይ ምንድን ነው የምትሰሩት? ለቀቀኝ በእናትህ ዞር በልልኝ። ኧረ ፎዙ እንደዚህ አይደለም እኮ ስሚ ተረጋጊ እንጂ ተረጋጊ። ስሚ አሁን ተወኝ በቃ ራሱ ደከመኝ። አልፈልግም በቃ ተወኝ። በቃ እንዴት ነው የምተውሽ? እዚህ ጋር ደከማችሁ። ለምንድን ነው የማታውቁት? ስንት ነገር መስዋዕትነት ተከፍሎ የለ እንዴ? እንዴት ነው የምንተውሽ? ስንት ነገር መስዋዕትነት ከፈልን እኛ ለዚህ ነገር። ይሄ ነገር እንደዚህ በቀላሉ እንደዚህ መሆን አለበት እንዴ? እንዳብድ ነው የምፈልጉት? ቆይ እናንተ እኔ ለምንድን ነው የምታብጂው እንዴ? እሺ ደግሞ እኔ ስንት ነገር ነው የማስበው። አሁን ምንድነው እኔ ስንት ነገር ተከፋፈለው። እሺ ቆይ ምንድነው ማድረግ ያለብን? እሺ በቃ ተው፣ ይኑርበት። ተው በቃ እሱ ደህና ሆነ አይደለ? እንኳን ደህና ሆነ። በቃ ዋና ጤንነቱ ነው። እንኳን ተመለሰለት። እኔ ራሴ ላብድ እኮ ነው እያልኩሽ እኮ ነው። ምን አንቺ ብቻ ነሽ የምታብጂው እንዴ? ጥፋት አጥፍቻለሁ። ይቅርታ ፎዝዬ። በቃ እኔ ነገራቶችን ማስተካከል ነው የምፈልገው። ብዙ ነገር ረብሼሻለሁ አውቃለሁ። ራም ታውኝ በቃ ፎዙ ይቅርታ ነው እየጠየቀሽ ያለው። በቃ ይቅርታ ራም ግን ታውኝ በእናትህ ዞር በልልኝ። አንተ ደግሞ ዞር በልልኝ እንዴ! ታውኝ በቃ። ኧረ አይደለም እንደሱ አይደለም
አሁን ልጅ በቃ እኔ መሄድ ነው የምፈልገው። ተረጋግሽ። እሺ ትሄጃለሽ፣ ችግር የለውም ትሄጃለሽ። አንተ እንደዚህ እያደረጋችሁ እንዴ ስታባሩ መንገድ ላይ ምን እንደሆነ ግን ታውቃላችሁ? ምን ዞር በል በቃ እኮ። እሺ ብቻሽንማ አትሄጂም፣ አሁን አንለቅሽም። እሺ ቆይ አንዴ ልምጣሽ። አንዴ ልረጋጋ። ገባህ እኮ? ተረጋጋ እኮ። ብቻዬን ነው መረጋጋት። ብቻሽን አልተውሽም። ኧረ ወይኔ እናንተ ግን አደረብ አይሆንም። ስሚ ፎዚያ በቃ ሁሉንም ነገር እርሹ። በቃ አትጥሩኝ፣ ልሂድበት፣ ፍቀዱልኝና ልውጣ ከዚህ ቤት አልፈልግም አልኳቸው። አታስመስሉብኝ። እንደጎዳሁሽ አውቃለሁ፣ ግን በቃ ይቅርታ። በቃ ፎዚዬ እኔ ከዚህ በላይ መጨነቅ አልፈልግም። ለምንድን ነው ሁለታችሁ የምትታመሙት? እሺ ለምንድን ነው እኛስ አብረን የምንታመመው? መጎዳት አልፈልግም። በቃ እኔ አልፈልግም። በቃ ልትረጂኝ ነው የምፈልገው። ኧረ እሺ በቃ ቆይ እሺ አታልቅሽ። እሺ በቃ ነው በቃ እሺ አታልቅሽ። እሺ በቃ እኮ ዞር በል በቃ እኮ ልሂድ። እሺ ቆይ እንደዚህ ሆነሽ ተረጋግተሽ ነው የምትሄጂው። ዝም ብለሽ እንደዚህ መሄድ የለብሽም። ያምሻል እንዴ? ዝም ብለሽ እንዴት ነው እንደዚህ የምትሄጂው? እንደዚህ ዝም ብለሽ እንዴት ትሄጃለሽ? እስኪ ቁጭ በይና መጀመሪያ አንተ ቡቢ ምንድን ነው የሚሻለው? እሺ እንኳን መጣሁ። ሁሉም ነገር ይስተካከላል። እኔ ለምን እንደማትረዳኝ አላውቅም። ፎዙ እናስተካክላለን። በቃ ነገራቶችን አበላሽቻለሁ አውቃለሁ። በቃ ግን ከልቤ አይደለም። በቃ እሺ በቃ ቶ ችግር የለውም። ኢንሻአላህ እናስተካክላለን። አንተ ብቻ እንደባለፈው እንዳትሆን እሺ። እኔ በቃ ጭንቀት ውስጥ ስለሆንኩ ነው በቃ እንደዚህ ሆንኩትኝ እንጂ እኔ ከልቤ እሷ ላይ የምጨክን አንጀት የለኝም። በቃ ነገራቶችን ማስተካከል ነው የምፈልገው። ለምን አትረዳኝም? ቢያንስ በቃ እኔ ሰላም ሆኛለሁ አይደለ? ሰላም ለመሆን እየሞከርኩ ነው አይደለ? ትረዳለች። ለምንድን ነው እንደዚህ የምትሆነው? እሷ ከኔ ብሳ ትረዳለች። ፎድ ትረዳለች። እንደ ባለፈው ብቻ አትሆንሽ። እኔ እኮ ጨነቀኝ ሙቤ፣ ምን ላድርግ? አንድ የሚረዳኝ ሰው እንኳን አይኖርም። አንድ የሚረዳኝ ሰው ተጨነቅኩ እኮ። ችግር የለውም ኢንሻአላህ ይስተካከላል። በአላህ ተስፋ አትቁረጥ። አላህን ተስፋ አድርግ። ችግር የለውም። ወይኔ ወደ ልጅህም ትመለሳለህ፣ ወደ ሚስትህም፣ ወደ ቤተሰብህም። ችግር የለውም። እሺ እንደባለፈው ተጨነቅኩ ሙቤ። በቃ ጥሩ ላይ አይደለም እኮ ችግር ነገራቶች የበለጠ በቃ እየተበላሹ ነው የሚሄዱት። እንደባለፈው አትሆን ብቻ። እንደባለፈው ስትሆን ነው የማትመለሰው። እሺ ይሄ የሚስተካከል ነገር ነው ኢንሻአላህ። አህሙ ና በቃ ረፍ ግባ ውስጥ አትጨነቅሽ። ትንሽ እረፍት አድርግ። ሂድሽ አሁን ምንድን ነው የምናደርገው? የት ሄደ? ውስጥ ገባ። እሱ አስገባሁት አስተኛው። ምንድን ነው በእናትህ የሚሻለው? የራሳቸው ጉዳይ። በቃ አንዱ ሰላም ሲሆን አንዱ ይብስበታል። ትንሽ ብቻ እንሞክር፣ ችግር የለውም ኢንሻአላህ። ምንድን ነው የምንሞክረው? ምን እንሞክር? ከዚህ አንተም ተስፋ ትቆርጣለህ። ከዚህ በላይ ምንም ልሞክር? ከዚህ በላይ ምንም ልሞክር? ችግር የለውም። ሁለቴ ምናምን እንሞክር። አንተ ቢያታቅም ብዙ ነገር ብዙ ነገሮች እየተበላሹብኝ ነው። በእነሱ ምክንያት በጣም ብዙ ነገሮች የምሬን ነው የምልህ። አንተ ሙቢ ጭራሽ አንተ አልገባህም። እኔም እኮ በዚህ ደረጃ ሰው ለማስታረቅ እንዴት አግዬ አላውቅም። ገባህ?
ወላሂ አቂቃ አንተ በቃ እኔ በእነሱ ምክንያት ብዙ ነገር እያጣሁኝ ነው። አልገባቸውም። ይሄ እንኳን አይገባቸውም እንዴ? እኔ እኮ አንተ ይሄኔ እኮ ስራ ጀምሬያለሁኝ። እውነቱን ስነግረህ ማለት ነው። እዚህ ጋር ቲቪውን እኮ የገዛው ስራ ሊጀምር ነው። አዲስ ስራ ሊጀምር ነው። አሁን እሱ ራሱ በቃ ተበላሸብኝ። ይሄኔ እኔ በቃ የሆነ ነገር እንኳን እኔ ያሰብኩትን ነገር እንኳን ጭራሽ በእቅዴ እንኳን እየሄደ አይደለም። በእነሱ ምክንያት ብዙ ነገር እየተበታተነብኝ ነው። አንደኛው ሰላም ሲሆን አንደኛው እብድ ይሆናል። እኔ ምንድን ነው የማደርገው ከዚህ በላይ? በቃ የፈለገውን ይሁን፣ እሷም የፈለገችውን ትሁን። በቃ ከዚህ በላይ ምን ማድረጋቸው? ሰው ቢያንስ ጭንቅላት ቢኖራቸው ቢያንስ እዚህ መሀል እንኳን ለእኔ ብለው እንኳን ስንት ነገር እዚህ የሆንኩኝ ነው። እንደው ለዚህ ልጅ እንኳን ሲባል ብለው እንኳን እንትን አይሉም እንዴ? በቃ ስህተት ይፈጠራል እኮ አይደል እንዴ?